በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ እንደ እግዚአብሔር ፍቃድ እንደ እናታችን ቅድስት ድንግል ማርያም ረዳትነት የሰሙነ ሕማማትን የየዕለቱን ስያሜና ትርጉማቸውን መጽሐፍ ቅዱስን መሰረት አድርገን ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የገለጠችልንን እንመለከታለን። አራተኛው ቀን ዕለተ ሐሙስ ወይም ሐሙስ ቀን፣ ሕጽበተ እግር፣ የሚስጥር ቀን፣ ጸሎተ ሐሙስ፣ የአዲስ ኪዳን ሐሙስ፣ ምሴተ ሐሙስ፣ አረንጓዴው ሐሙስ፣ የነጻነት ሐሙስ በመባልም ይታወቃል። ሕጽበተ እግር የተባለበት ምክንያት የዮሐንስ ወንጌል ምዕራፍ 13 ቁጥር 5 ላይ እንደምንመለከተው በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። እኔ መምህራችሁ ስሆን የእናንተን እግር ዝቅ ብዬ እንዳጥብ እናንተም ለታናናሾቻችሁ እንዲሁ አድርጎ ብሎ ትህትናን አስተማረ። ጸሎተ ሐሙስ የተባለበትም ምክንያት የማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ እንደምንመለከተው በዚያን ጊዜ ኢየሱስ ክርስቶስ ከነርሱ ጋር ጌቴሰማኔ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ ከዚህ ተቀመጡ አላቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱን ለአይሁድ ካህናት አሳልፎ ከመስጠቱ በፊት አረንጓዴ አትክልት ወደ በዛበት በጌቴሰማኔ ከሐዋርያት ጋር ሌሊቱን በጸሎት ላይ ነበር። ለዚህም መታሰቢያ ይሆን ዘንድ ጸሎተ ሐሙስ አረንጓዴው ሐሙስ ተባለ። የሚስጥር ቀንም በመባል ይታወቃል። ከሰባቱ ሚስጥራተ ቤተ ክርስቲያን አንዱ የሆነው ሚስጥረ ቁርባን የተመሰረተበት ታላቅ ቀን ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንደምንመለከተው ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። በወዳጁ በአልዓዛር ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሚስጥረ ቁርባንም መሰረተ፣ ቅዳሴንም አስተማረ። በዚህች ዕለት ቅዳሴም በዝግታ ያለ ድምፅ ማጉያ ያለ ቃጭል የጌታችን ቅዳሴ ይቀደሳል። ይህም የሆነበት ምክንያት የአይሁድ ሊቀ ካህናት የሮማውያን ወታደሮችና ጭፍሮቻቸውን ይዘው በዝግታና ድምፃቸውን አጥፍተው ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ ስለመጡ እርሱን ለማሰብ ነው። በተጨማሪም የአዲስ ኪዳን ሐሙስ ትባላለች። ይህም የተባለበት ምክንያት የብሉይ ኪዳን ሐሙስ የላም፣ የበግ፣ የእርግብ ደም መስዋዕት ይደረግ ነበር። የአዳምና የሔዋንን ኃጢአት ግን ሊያስተሰርይ አልቻለም ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ አማናዊውን የእግዚአብሔርን በግ ራሱን መስዋዕት አቅርቦ የሰው ልጆችን ሁሉ ኃጢአት አስተሰረየልን። አዲስ ኪዳንንም በደሙ ፈሳሽነት መሰረታት። የነጻነት ሐሙስም ትባላለች። የሰው ልጆች ሁሉ በዲያብሎስ እስራት ይሰቃዩ ነበርና ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ ከሰይጣን እስራት ነጻ ስላወጣን የነጻነት ሐሙስ ትባላለች። የዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ እንደምንመለከተው ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያለሁና ተብሎ ተጽፏል። ሙሉ ቪዲዮውን ማታ ላይ ይዤላችሁ መለሳለሁ። እስከዚያው ቪዲዮው ለብዙሃኑ እንዲዳረስ ላይክ፣ ሼር እያደረጋችሁ ጠብቁኝ። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። ይቆየ። ውድ የሳሚር ሀብ ቤተሰቦች ቻናላችን ለብዙሃን ተደራሽ እንዲሆን ሰብስክራይብ፣ ኮሜንት፣ ሼር እና ላይክ እያደረጋችሁ አበረታቱ። እየተዝናኑ እውቀትን የሚያገኙበት ምርጥ ዩቲዩብ መዳረሻው ሳሚር ሀብ ይሆናል።